ታሪኩ ብዙዎቻችን የምናውቀው ነው። ታይታኒክ በጊዜው እጅግ ትልቅ ሆና የተሰራች የዓለማችን ግዙፏ መርከብ ስትሆን ድንገት ሰጠመች። ታዲያ በዚህ የዓለምን አፍ ባስከፈተው ታሪክ ባጋጠመው አሳዛኝ ክስተትና ዕውቅናውን በተቀዳጁት ዝነኞች ምክንያት ማንነታቸውና ያደረጉት የጀግንነት ድል የተረሳባቸው ጀግኖች እንዳሉ ብንነግራችሁስ? ዓለም ልብ ያላላቸው እነዚህ ሰዎች ማንም ያልደፈረውን በመድፈር ትልቅ የሚባል እርምጃ ያሳዩ፣ ነገር ግን ስማቸው የደበዘዘ እስካሁንም ድረስ በሚያሳዝን መልኩ በምድራችን ብዙም ያልተነገረላቸው ናቸው። በፈረንጆቹ ኤፕሪል 15 1912 ዓ.ም ነው ታሪኩ የተከሰተው። ብዙ የመርከብ ባለሙያዎች በፍጹም ልትሰምጥ አትችልም ያሏት የጊዜው እጅግ ግዙፍ መርከብ ከትልቅ የበረዶ አለት ጋር ትጋጫለች። ዓለምን በሙሉ ታይታኒክ በመባል የምትጠራው እቺ ግዙፍ መርከብ የጫነቻቸውን ብዙ ሰዎች እንደያዘች ስትሰምጥ ያለውን አስፈሪ ገጽታ በጭንቀት ውስጥ ሆኖ ሊከታተል የግድ ሆነበት። ግን በዛ ሁሉ አስፈሪ መሃል በታሪኩ ዝናን የተቀዳጁት የኮከቡ ፈርጥ ፍቅረኛሞች ከአስፈሪው ሞት ለማምለጥ የሚያደርጉትን ፍልሚያ ዓለም ሁሉ ሲከታተል፣ ከወዲህ በኩል ግን ሌላ ብዙ ያልተዘመረላቸው ወንድና ሴት ጀግኖች እስካሁን ድረስ ታሪካቸው ሳይዘከርላቸው እንዲሁ ከመጋረጃ ጀርባ ቀርተዋል። በታይታኒክ መርከብ ጀግንነትን ፈጽመው ከተረሱት ሰዎች መካከል የመጀመሪያው ቻርልስ ጆሂን ይባላል። ቻርልስ ጆሂን በጊዜው የነበረውን ሁኔታ እንዲህ ያስታውሰዋል። በመርከቡ ላይ ዋና ሼፍ ነበርኩኝ። መርከቡ ከትልቁ የበረዶ አለት ጋር ሲጋጭ ኩሽና ውስጥ በስራ ላይ ነበርኩኝ። ከፍተኛ ግጭት ነበርና በሁሉም ላይ ትልቅ ፍርሃት ይነበብ ነበር። ሰዎች ከወዲህ ወዲህ ይሯሯጣሉ። ብዙ ጩኸትም ይሰማ ነበር። ግን እኔ ምን ማድረግ እንደነበረብኝ ገብቶኝ ነበር። መረጋጋት። ቻርልስ ጆሂን ቀለል ብሎ የሚኖር አይነት ሰው ነው። ነገር ግን ታይታኒክ በመባል የምትታወቀው ግዙፍ መርከብ ቁልቁል ወደ ሞት ስትምዘገዘግ ስለ ራሱ እንኳ ማሰብ አልቻለም ነበር። ከዛ ይልቅ የሚችለውን ያህል ሰዎችን እየረዳ ከመሮጥ ይልቅ እዛው መቅረትን መረጠ። ለብዙ ሰዓታት ለአደጋ ጊዜ የሚሆኑትን ትናንሽ ጀልባዎች እያዘጋጀ ሌሎችንም እየረዳ እጅግ በሚቀዘቅዘው ወደ መርከቡ ዘልቆ ወደ ገባው የውቅያኖሱ ውሃ ውስጥ ቆሞ ሲሰራ ዋለ። የቻርልስ ድርጊት እጅግ አስደናቂ ቢሆንም በብዙ ሰዎች መሃል እየተጨበጨበለት አልነበረም ይህንን ሁሉ ያደረገው። ነገር ግን ማንም በማያየውና ፍጹም ድፍረትን በሚጠይቅ ቦታ ላይ ሆኖ ነበር። የመጨረሻው የአደጋ ጊዜ መርከብ ሲወርድ እንኳን ቻርልስ ሌሎችን ማገዙን አላቋረጠም ነበር። እንደውም መርከቢቱ ሙሉ ለሙሉ እስክትሰምጥ ድረስ በታማኝነት ሌሎችን ማገልገሉን አላቋረጠም ነበር። ነገር ግን ርህራሄ በሌለው በዛ እጅግ ቀዝቃዛ በሆነው የውቅያኖስ ውሃ ውስጥ እንዴት እንደሆነ ሳይታወቅ ለመትረፍ ችሏል። ሌላኛዋ ብዙ ያልተዘመረላት ጀግናዋ ሴት ደግሞ ኤዲዝ ራስል ትባላለች። ሴትየዋ በሙያዋ ጋዜጠኛ ብትሆንም ከዛን በላይ ግን በውስጧ የታመቀ ድፍረትንና ጀግንነት የሞላባት ድንቅ ሴት ናት። የታይታኒክ ግዙፍ መርከብ መስመጥ ስትጀምር ኤዲዝ ራስል በኃላፊነት ስትሰራ የነበረው የድንገተኛ ጊዜ ጀልባ ቁጥር 8 ላይ ነበር። በዙሪያዋ እንዳሉት በፍርሃት ከመዋጥ ይልቅ ራሷን አረጋግታ ብዙዎችን ስታረጋጋ ቆይታለች። ሰዎች ተረጋግተው ማድረግ ያለባቸውን እንዲያደርጉ ስታደርግ የነበረችው አንድ እርሷ ነበረች። በዚህም የብዙዎችን ሕይወት ለመታደግ ችላለች። ግን ብዙዎች ያላወቁላት ነገር ቢኖር ኤዲዝ ራስል መጨረሻ ላይ የቀረችው ሌሎችን ስትረዳና ከእርሷ ቀድመው እንዲሄዱ ስታሳምን እንደሆነ ነው። መጨረሻ ላይም
ተጨማሪ ጀልባ ቢኖር ብለው ተስፋ ከሚያደርጉ ብዙዎች መካከል ራሷን አገኘችው። ለመዳንም ይሆን ሌላ ጀልባ ባይኖርም በግዙፉ የታይታኒክ መርከብ ላይ ቆማ ግን ትልቁን ምስል ማየት ቻለች። እርሱም እዛ ያለችው ለዝና ወይም ለክብር ሳይሆን ከዛ ይልቅ እጅግ ለተሻለው ይኸውም የሰዎችን ሕይወት ለመታደግ እንደሆነ ነው። ኤዲዝ ራስል በዚህ ሁኔታ ሌሎችን እያስቀደመች፣ እርሷ ግን ሕይወቷን በመስዋዕትነት እዛው መርከብ ላይ ሰውታለች። ሌላኛው ጀግና የፖሊስ ኦፊሰሩ ዊሊያም መርዶክ ይባላል። ስሙ ብዙውን ጊዜ በጥሩ ባይነሳም ብዙዎቻችን ልንረዳው ያልቻልነው ነገር ግን መምረጥ የነበረበትን ምርጫ ነው። በመርከቡ ላይ ባሉት ሰዎች ሁሉ ፍርሃት ቢያድርም ዊሊያም መርዶክ ግን ቀሪ ሕይወቱን ሁሉ የማይለየውና የሚያሳድደውን ውሳኔ መወሰን ነበረበት። ይህም ውሳኔ ማን በጀልባዎቹ ላይ ተሳፍሮ መኖር አለበት፣ ማንስ ነው እዛው ቀርቶ መሞት ያለበት የሚለውን ውሳኔ ነው። በታይታኒክ መርከብ የመጨረሻ የሕይወት ትንቅንቅና የሞት ፍጥጫ ዊሊያም መርዶክ አንድ ያልተጠበቀ ውሳኔ ወሰነ። የሁሉንም ትኩረት ለማግኘት ሽጉጡን አውጥቶ ወደ ላይ ተኮሰው። በኋላም በመጥፎ የተነሳበት ይኸው ድርጊቱ ነበር። ሰዎች ልብ ያላሉለት ነገር ግን ምንም ቢጨክን ራሱ ላይም ነበር የጨከነው። በአንድ ጀልባ ብዙ ሰዎች መሳፈራቸውን እያረጋገጠ ነበር። ዊሊያም መርዶክ በመጨረሻም ራሱ ሳይቀር በሚሰምጠው መርከብ ላይ ቀርቶ ነበር እና ከሞት ተርፈው በአደጋ ጊዜ መርከብ የተሳፈሩት ብዙ እናቶች፣ አባቶች እንዲሁም ልጆች ተሳፍረው የሄዱት ሊረሱት የማይችሉትን ጀግንነት በልባቸው አንግበው ነበር። ብዙ ዓለም ባያቸውም እርስ በርሳቸው ግን ለመረዳዳትና የቻሉትን ያህል ሰው ለማትረፍ የቻሉትን ሁሉ አድርገዋል። ስለዚህ ታይታኒክን ስናስብ ሁልጊዜም የታሪኩ ታዋቂ ፍቅረኛሞችን ብቻ አናስብ። እስቲ ብዙ ያልተዘመረላቸውን ጀግኖች፣ ምንም ዕውቅና ሳያገኙ ብዙ ነፍሳትን አስመልጠው እነርሱ ግን ከኋላ በዝምታው ዓለም የቀሩትንና ለሰው ልጅ ስብዕና ያላቸውን ነገር ሁሉ መስዋዕት ያደረጉትን እናስታውስ። ምክንያቱም መጨረሻ ላይ እውነተኛ ጀግኖች የሚባሉት ለሥራቸው ምንም አይነት ክፍያ የማይጠይቁት ናቸውና። ቸርን ሰንብት።